ናታን ልጄ እኮ እስካሁን አልመጣችም። ስደውልላትም አታነሳም። ምን ሆነ ይሆን? መነጻር ልጅ አይደለች። ስለገኒ ቤዛ ስለተፈታች ዛሬ ሰብሰብ ብለን እራት እንበላለን። እናም እራት አዘጋጅ ብላትም ነበር። ገኒም እራት አዘጋጅታ አቀራርባ ያለ ጽዮንም እንዲሁም ሉሊት ቤዛ ሆነው አንድ ላይ ሰብሰብ ብለው ናታንም አለ እየሳቁ እያለ እናም አቀረበችላቸው ገኒ ምግቡን። እናም ናታንም ፍዘዝ ብሎ ቁጭ ብሎ ነበረ። ከዛም ናታን ልጄ እኮ አልገባችም ዛሬ ምን ሆና ነው እስካሁን እኮ አልመጣችም ትለዋለች ማለት ነው። ሁላትም አታነሳም እና ምን ሆና ነሆን ብላ ገኒ ለናታን ጠይቀዋለች። ናታንም ምን ሕፃን ልጅ አይደለች ምን ትሆናለች ደግሞ ይላል ማለት ነው። እንዴ ማለት ደህና አይደላችሁም እንዴ ተጣላችኋል እንዴ ብላ ገኒም ጠይቀዋለች። የኔ ልጅ የወጣ ሰው እኮ ምን እንደሚያጋጥመው ራሱ አይታወቅም። ገኒ ተጣልታቸዋል ወይ ብላ ስትጠይቀው ናታን ብድግ አድርጎ ኧረ አልተጣላንም ለምን ብለን እንጣላለን ብሎ መልስ ይመልስላታል። ቤዛም ብድግ አደረገችና መተው እያለ ለምን መጣላት አስፈለገ ትላለች ማለት ነው። እሷ ደስተኛ ሁና ገኒም ዘወር ብላ ታያትና ዝም ትላለች። ጽዮን ብድግ አድርጋ ቆይ ወንድሜ እሷ ልጅ ግን ከአንተ ምንድን ነው የምትፈልገው ብላ ትጠይቀዋለች ማለት ነው። በእሷ ምክንያት እንደጠጣህ አውቃለሁ ቆይ የእሱ ሀሳብ አንተ ራስህን እንድትጥል ነው እንዴ ብላ ጽዮንም ወንድሟን ትጠይቀዋለች። ገሩ አሁን እሴት አለህና ነው ትልና ወደ ምግቧ ትሄዳለች። እናም ሉሊትን ብድግ አድርጋ የዛሬው እራት ደግሞ ከጠበቁት በላይ በጣም ደስ የሚል እራት ነው ትላለች ማለት ነው። ምግብ ዘናን የሚያደርገው ትላለች ማለት ነው። ገኒም በጣም ትቆጣና ኧረ አንቺ ተይ ግን ተይ የሰውነት ለዛ ይኑርሽ ቆይ እንዴት ነው እንደዚህ የምትይው ትላለች ማለት ነው። ሉሊትን ብድግ አድርጋ ምን ነው አንቺ አላዝናናሽም እንዴ ዘና አላደረግሽም እንዴ ብላ ትላታለች። ጨዋ የምታያት ልጅሽ ይኸው እስካሁን አልገባችም። እኔ ቤት ትፈታለች እናም እራት ግብዣ አለ እራት ጠርቼሻለሁ ብያት ይኸው ግብዣ ንቃ ይኸው አልመጣችም አልገባችም እስካሁን ድረስ። ሰሞኑን አዲስ ነገር አግኝታለች መሰል ፏፏ እያለች እየወጣች ነው ትላለች ማለት ነው። ናታንም በጣም ተገርሞ እያያት ነበር ሉሊትን ማለት ነው። ነገር ግን ምንም ነገር መናገር አልፈለገም። እንም በቃ መልካም ራት ይሆንላችሁ ብሎ ጥሏቸው ይሄዳል ማለት ነው። እናም ገኒም ቁማ ነበረ። ገኒ አረፋቲም እንዴ ይላል ማለት ነው። እና እሷም እሺ ብላ ትክ ብላ ታየዋለች። ማለትም ናታን እንደዚህ ሆኖ አይተው ስለማታቅ ኤፍራታ እንኳን አይደለም ከውጭ ወጣ እኔ ምን ትሆናለች እንኳን አይደለም ሊል እሷን ራሱ ምን ሆና ነው ለምንድን ነው የት ነው ሄደችው ስትሄድ ለምንድን ነው የማትናገረው? እናም ከዚህም በፊት ኤፉዬ ይኸውልሽ የሆነ ቦታ ስትሄጂ ሳትነግሪኝ እንዳትሄጂ እያላትም ነበረ። በዙሪያችን በጣም ብዙ ጠላቶች አሉብን እና የሄድሽበትን ሁሉ ማሳወቅ አለብሽ እያላትም ነበር። ነገር ግን ዛሬ ግን እኔ ምን ትሆናለች ሕፃን እኮ አይደለችም እና ያላት ማለት ነው። እናም ይህንን ስላላትኝ በጣም ነበር የደነገጠችው። ትልና ገኒ አንቺ ሴትዮ ምንድነው ችግርሽ? ካልበጠበሽ በቃ መኖራችን ማለት ነው ብላ ሉሊት ጋር ትጮባታለች። ብድግ አድርጋ እውነቷን ነው አሁን ምን አደረገች? ያው እንደምናየው ከሆነ እንደ እንቁ የምታያት ልጅ እስካሁን ድረስ አልገባችም። ልትሸፋፍኝላት አይደለም አይደል ብላ ቤዛም ለገኒ ጥያቄ ታለች። እናም ብድግ አድርጋ ጽዮን ደግሞ ሲጀመር እሷ ለወንድሜ የምትመጥን ሴት አይደለችም ትላለች ማለት ነው። ይበዛባታል። እሷ የሰውን ሕይወት ከማበላሸት ውጭ ምንም አይነት ጥቅም የላትም ብላ ትላለች። ቤዛም በጣም ደስ ይላታል። ምክንያቱም ኤፍራታ ስትነቀፍ በጣም ደስ ስለሚላት። እናም ጽዮን አሁን ላይ ኤፍራታን ስለጠላቻት በጣም ነው ደስ ያላት። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዴታ ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ኤፍራታ ወደ ያፌት ጋር ሄዳለች ማለት ነው። እና ሲዳስ ምን ተፈጠረ? እንዱስ ደግሞ ቤዛስ ከእስር ቤት ወታ ምን ተፈጠረ? እንዴትስ እየኖሩ ነው ከናታን ጋር የሚለውን የምነግራችሁ ይሆናል። እናንተ ብቻ ላይክ ማድረጋችሁን አትርሱ ማለት ነው።
ጽዮን አሁን ላይ በጣም ተነስታባታለች ኤፍራታን። ይኸውልሽ ደግሞ ወንድሜ ካሁን በኋላ በሷ ምክንያት ቢያዝን ቢከፋ እንደ ትላንት ነው ጠጥቶ ቢመጣ እመኝኝ እገላታለሁ ትላታለች ማለት ነው ለገኒ። እናም ቤዛም ቁጭ ብላ ምግባቸውን እየበሉ ያለ በጣም ደስ ብሏት በፈገግታ ነበር እያየቻት ያለቻት፣ ምክንያቱም ኤፍራታን እንዴት ስለተናገረችላት። እናም ደግሞ ይባስ ብላ ጽዮን ይኸውላችሁ ካሁን በኋላ ምንም አይነት ነገር ይድረስበትና በወንድሜ ላይ እመኑኝ እገላታለሁ ስላለችም በዚህም ደስተኛ ሆናለች። ምክንያቱም ከዚህም በፊት ቤዛ ልታስገድላት ነበር፣ ነገር ግን አልሆነላትም፣ እስር ቤት ነው የገባችው። እናም አሁን ላይ ደግሞ ጽዮን የሆነ ነገር ብታደርግላት በጣም ደስ ይላታል። በጣም ተገርማ እያየቻት ነው ማለት ነው። ሁላቸውም ደስ ብሏቸዋል። ገኒ ግን አንገቷን ደፍታለች፣ በጣም ከፍቷታል። ወንድሜ ምንም አይነት ነገር ሲከፋ ማየት አልፈልግም ትላለች ማለት ነው። ቤዛን ብድግ አድርጋ አታስቢ፣ አሁን ወንድምሽ ሰው በሚያስፈልገው ሰዓት ነው የመጣውለት እና መቼም አይከፋም፣ እኔ ያለውለት፣ እኔ ከጎኑ ነኝ፣ እኔ ሚስቱ ትላለች ማለት ነው። የተሰበረውን ልቡን እኔ ከጎኑ ሁኜ እጠግንለታለሁ ትላለች ማለት ነው። ሉሊትም በጣም በሳቅ ማለትም ደስ ብሏት እያየች ነው። እኔ ይሄን ያክል ኤፍራታን እንዴት ይጠሏታል? ቆይ ግን ቤዛ እኛ ማናቀው ስለ ሁለቱ አንቺ የምታውቂው ነገር አለ? ደግሞ በዚህ በፍጥነት መፈታትሽ ራሱ ከዚህ ጋር ያገናኘዋል ትላታለች ማለት ነው ሉሊት። ምክንያቱም ምንድነው የምታውቂው ነገር አለው ብላ ትጠይቃታለች። ኤፍራታ ያልመጣችው በአንቺ ምክንያት ነው። እንዴት ነው ገዳዩ ባለችበት እንዴት ትመጣለች ትላታለች ማለት ነው። ገኒም በጣም ተናዳባታለች። እናም ቤዛ በአይኗ ፍጥጥ ብላ ያየቻት ነበር። ያችበት የሆነ ነገር ብታደርጋትስ? ምክንያቱም ልትገያትም ነበር እኮ ትላታለች ማለት ነው። እናም ቤዛን ብድግ አድርጋ እኔ ይኸውልሽ ምንም ማድረግ አይጠበቅብኝ ምሷል፣ እሷ በፍቃዷ ከህይወቴ ውልቅ ብላ ትወጣልኛለች ትላለች። ህይወቴ ከወጣችልኝ ደግሞ የእሷ መኖር አለመኖር እኔ አያስጨንቀኝም ትላታለች ማለት ነው። ግን ብድግ አድርጋ ቆይ ግን የት እንዳለች ታውቂያለሽ አይደል ትላታለች ማለት ነው። ለምን የሆነችውን ነገር ግን አትነግርኝም ብላ ትጨዋለች። የእሷ ጠባቂ አይደለሁም ትላታለች ማለት ነው። ገኒም በጣም ትናደድና ድሮም እናንተን ሰው ብዬ መጠየቄ ብላ ተናዳ ጥላቸው ትሄዳለች። ላቸው ፍጥጥ ብለው ያሉ ሉሊት ብድግ አድርጋ እናንተ ልጅቷ ግን የት እንዳለች ትገምታላችሁ ትላለች ማለት ነው። ቤዛን ብድግ አድርጋ ምን አባቱ አቀላታለው? ብድግ አድርጋ የፈለገችበት ትሄድ፣ እኔ የምፈልገው ከወንድሜ ህይወት ውስጥ ውልቅ ብላ እንድትወጣ ነው። አብረ ከሆነ ወንድሜን ታሳጣኛለች ትላለች።